ሄሎ ዶክተር፣ እንዴት ነሽ ኤፍራታ? መጥተሽ ውጤቱን ወሰድሽው? አዎ ውስጥ ገብቼ ስጠይቃቸው ሰጡኝ። አዎ ጠብቄሽ ስትዘገይ አስቸኳይ ቀጠሮ ስለነበረብኝ ነው ሄድኩት። እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? አይ ዶክተር እንደዛ አልሆነም። ናታንና ያፌት ወንድማማቾች አይደሉም እና በጣም ደስ ብሎኝ ነው የደወልኩልህ። እንኳን ደስ አለሽ ኤፍራታ። እኔም እንድትረጋጊ ነግሬሽ የነበረው ለዚህ ነው። አዎ ልክ ነህ። ደግሞ አንተን በጣም አመሰግናለሁ ዶክተር። አንተ ባታግዛኝ ኖሮ ይሄ ሁሉ ነገር አይሆንም ነበር። አይ እንደዛ አትበይ። አንቺ በጣም ጠንካራ ሴት ነሽ። ባይሆን ለናታን እውነታውን ብትነግሪው ጥሩ ነው። ዶክተር እንደዛማ አይሆንም፣ ነገሮች ይበላሻሉ። ታዲያ እንዴት ልታደርጊ ነው? እሱን አላውቅም። አሁን ላይ ያስጨነቀኝ ይሄ ነገር ነበር። አሁን ደግሞ እውነቱን ሳውቅ ተረጋግቻለሁ። ስሚኝ ኤፍራታ፣ አንቺ ገና ብዙ መኖር ያለብሽና ብዙ ጥሩ ነገሮች የሚገቡሽ ልጅ ነሽ። እየሄድሽ ያለሽበት መንገድ ግን ጥሩ አይደለም ዶክተር። በሁሉም አቅጣጫ መንገዶች ስለተዘጉብኝ ነው እንጂ ደስተኛ መሆኑንም ሆነ ለናታን እውነቱን መናገሩን ጠልቼው አይደለም። እሱ ይገባኛል። ግን ልደብቅ እያልሽ ያለሽው ሁሌም እንደምታደርጊው ሳይታወቅ የሚቀር ነገር አይደለም። ጽንስ ነው፣ ጽንስ ደግሞ ይታያል። ስለዚህ ይሄን ነገር በደንብ አስቢበት። ካልሆነ ግን እኔም ቢሆን እንዴ ዶክተር፣ እኔም ቢሆን ማለት ተው ዶክተር፣ እኔ ሁሉም ነገር የማማክረው እኮ በዙሪያ የማማክረው ሰው ስለሌለኝ ነው። ይሄ ደግሞ እንዲጸጽተኝ አታድርግ ኤፍራታ። በደንብ ብታስቢበት ጥሩ ነው። ከረፈደ በኋላ ማወቁ ይበልጥ ችግር እንዲፈጠር ያደርጋል። ነግረሽው መደረግ ያለበትን ነገር ብትነጋገሩ ጥሩ ነው። በቃ አሁን ወደ ስራ መመለስ አለብኝ። አስቢና አሳውቂ። አንቺ ካልቻልሽ እኔም ቢሆን ነግረዋለሁ። አይ ዶክተር፣ አይ በፍጹም እንደዚህ አይሆንም። ደግሞ ለምን እንደዚህ እንዳልኩኝ ሌላ ጊዜ እነግርሃለሁ። በቃ ቻው፣ መልካም ቀን እንል። እሺ እናወራበታለን። ለአንቺም መልካም ቀን። ኧረ ተይ ቤዛ፣ ጥሩ ጥሩ ነገር ማሰብ አይሻልም? አንቺ ብቻ ተረጋጊ። ፈጣሪ ያለሽ ደግሞ ትንሽ ረፍ በይና ወደ መኪናው እንሄዳለን። ውይ ከመኪናውም እኮ በጣም ርቀናል። እኔማ በዚህ አይነት መራመድ የምችልም አይመስለኝ። በቃ እኔ መኪናውን አዙሬ ልምጣና ይዤሽ እሄዳለሁ። እሺ? ኧረ እኔ ስቀልድ ነው። ወደ ኋላማ ተመልሳ አትሄድም። ባይሆን ትንሽ እንረፍና አብረን እንሄዳለን። እሺ ቤዛ። እሺ ወይዘሮ ሎሊት እንዴት ነው? ምን አዲስ ነገር አለ? አይ በቃ ምንም አዲስ ነገር የለም። ያው ሁሉ ነገር በስልክ እንደነገርኩ ነው። አይልሽ በደንብ ስሚ። አንድ እንድታረጊልኝ የምፈልገው ነገር አለ። እሱን ነገር ማግኘት ከቻልሽ በምላሽ የጠየቅሽውን ነገር ሁሉ አደርግልሻለሁ። አይደል? ወይኔ አቶ ፊት አንተ እኮ በጣም ጥሩ ሰው ነህ። የሚገርም ነገር በዙሪያዬ ካሉት በጣም ጥሩ ሰዎች መሀል አንዱን ጥቀሽ ብባል የምጠቅሰው አንተ እና አቶ ፊት አይደል? ስሚ፣ ቤት ውስጥ ቀን በቀን የሚያደርጉትን ነገር ለማወቅ በሚቀመጡበት ቦታ ሁሉ ስልክሽን ሪከርድ ላይ አድርገሽ አስቀምጠሽ አንቺ ተነሽ። በተለይ ደግሞ ቤዛና ናታን አብረው ሲቀመጡ የሚገርም ምን ማድረግ እንዳለብህ በደንብ ጠንቅቀህ የምታውቅ ሰው ነህ። እሱን ነው የምልሽ። በዛ ቅጽበት ስልክሽን አስቀምጪና ካጠገባችሁ ዞር በይ። እሱ መቼ ቤት ይቀመጣል? ይኸውልህ መሸት ሲል ሽፍንፍን ብሎ ይገባል። ከዛ በኋላ መያዝ ያለበትን ዕቃ ደግሞ ይዞ ይወጣል። ለነገሩ ልክ ነህ። የሆነ ቀን ማታ ላይ ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን እነግርሻለሁ። ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቢ። መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ። ግን ቃል ገባልሻለሁ፣ ነገ እዚሁ ነው ማድረሽ። የኔ ቆንጆ ቤት ቆይ እዚህ ሆነ ስራ መስራት አትችልም? ይኸውልህ ቤዚን ማውራት አለብን፣ ግን ደግሞ አሁን አይደለም ሲላት አይቼዋለሁ። በቃ ሲመጣ ጠብቂኝ ያልኩሽን አድርገሽ ካጠገባቸው ራቂ። እሺ በቃ ያልከኝን አደርጋለሁ። ቻው። በቃ ከመኪና ወርች። እሺ በቃ ቻው። እንዴት አመሸ? የት ሆነህ ነው ስታወራ የምትሾካሾከው? መንገድ ላይ ነኝ። ሰዎቹ እየተከተሉኝ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ? በሆነ መንገድ አምልጣቸው። አይ አሁን እንኳን እንደሱ ማድረግ የምችል አይመስለኝም። የት አካባቢ ነህ? ምንና እንዴት አይነት ልብስ እንደለበስክ ንገረኝ። ጥቁር ሱሪ፣ ከላይ ጥቁር ጃኬትና ከውስጥ ነጣ ያለ ሁዲ አድርጌ ነው። ኮፍያም አድርጌ ነው። እሺ በቃ አሁን የደወልኩልክ ልጄ ስለሆነችው ነገር ነግራ ከሆነ እንድትነግረኝ ነው። ምንም የተለየ ነገር አልነገረችኝም። አሁን ካለሁበት ወጥመድ ልውጣና ብናወራ ይሻላል። ሜዲያራ ናት። እሺ ጥሩ። በቃ ስልክህን እጠብቃለሁ። እሺ
ኤፉ የምርመራ ውጤቱ ተመሳሳይ ባለመሆኑ እጅግ በጣም ደስ ብሏታል። ነገር ግን የተሳሳተ ጸጉር ወስዳ ይሆን ወይስ እውነት ያፌትና ናታን ወንድማማች አይደሉም? ሌላው እንግዲህ ያፌት የአቤል እዛ ቤት መኖር ያለሱ ፍቃድ በኤፉ ፍቃድ መኖሩ የናታንና የኤፉ እጅ ያለበት እነሱ አስበው አሲረው እኔን ሊያጠምዱ የፈለጉበት መንገድ ነው ብሎም ያስባል። እና አሁን ላይ ሁሉም ነገሮች እየተዘበራረቁ ይገኛል። ናታንም በያፌት ሰዎች ተከቧል፣ ተይዟል። ሁለተኛ ችግር ውስጥ ይገባ ይሆን ወይስ ምን ይፈጠራል የሚለውን ይዘን የቀረብን ይሆናል። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ሰላም ሰላም፣ ውድና የተወደዳችሁ ካፊት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ላደረጋችሁን ከልብ እናመሰግናለን። ቤተሰብ ላላደረጋችሁን ቤተሰብ አድርጉን። መልካምነት ለራስ ነው። በባለፈው ክፍል እንዴት ተመለከትነው ኤፉ ቤተ ክርስቲያን ሄደ፣ እናቷንም በዛው አይታ በዛም ደግሞ ወደ ሆስፒታሉ ጎራ ብላ የምርመራ ውጤቱን ይዛ ተመልሳ ነበር። እናም እንግዲህ የምርመራ ውጤቱን ለመክፈት እጅግ በጣም ፈርታ ነበር። ምክንያቱም ወንድማማች ቢሆኑ አሁን እኔ እንዴት ነው የማደርገው? ወደ ናታን የምመለስ እድሌስ ምን ያህል ነው? እሱና ያፌትና ናታን ወንድማማች እስከሆኑ እንዴት አድርጌ ነው የምመለሰው? ምን ላረግስ ነው የምመለሰው? የሚለው ነገር እጅግ በጣም አሳስቦት ነበረ። እናም እንግዲህ ያው የምርመራ ውጤቱን ግድ እየተጨነቀች እየተጠበበችም ቢሆን ከፍተዋለች። ደስ የሚለው ግን ለጊዜው ውጤቱ ተመሳሳይ አይደለም። ምናልባት እስቲ እንዴኔ እናንተ ምናልባት የተሳሳተ ጸጉር ይሆን ይዛ ሄደችው ብላችሁ አልገምታችሁም? እናም እንግዲህ ሌላው ምንድነው ወይዘሮ ትዝታ ልጇ ዲያራ ሁሉንም ነገር አውቃለች። ግን ከምንም ተነስታ አለማናገሯና እያናገረቻት ምላሽ አለመስጠቷ እጅግ በጣም አሳስቧታል። እናም ልታናግራት ብትሞክርም እኔ አሁን ላይ ምንም ነገር መናገር አልፈልግም ባክሽ ተይኝ እያለች ልታናግራትም ፍቃደኛ አልሆነችም። እናም እንግዲህ ወንድሟ እንዲያናግራት ብታረግም ወንድሟም እናቱን የሚያይበት መንገድ ለእናቱ ያለው ጥላቻ ያው ካለፈው ነገር የአባቱ ገዳይ መሆኗንም እሱ ስለሚያውቅ ግን ደግሞ ለእህቱ ምን ተፈጥሮ እንደሆነ ያለው ነገር ሊገባው አልቻለም። እና ወዴት ነሽ ሲላት የትም እንደምትሄድ አትናገርም፣ ብቻ መሆን ነው የምፈልገው ብትልም ግን እኔ አብሬሽ ሄዳለሁ፣ የትም ቦታ ብትሄጂ አብሬሽ ከኔ ጋር ነው እንጂ ብቻሽን አትሄጂም ብለው ተከታትለው ሄደዋል። ግን ወንድሟ ሲጠይቃትም ለሱም ማስረዳት አልፈለገችም። በቃ አብረኸኝ መሆኑ በቂ ነው፣ ስለዚህ ወንድሜ እባክህ አሁን አልነግርህም፣ ሌላ ጊዜ ነው የምነግርህ ብላ ለሱም አልነገረችውም። ሚስጥር አድርጋ ይዘዋለች። ግን እስከመቼ ይሆን ሚስጥር አድርጋ የምትይዘው? እናቷም እንግዲህ ያለው ነገር ምንድነው? ምን ቢፈጠር ነው? ምን ሰምታ ነው የሚለው ነገር እያሳሰባት ነው። ነገር ግን እኔ የእናቷ የአባቷ ገዳይ መሆኑን ታስባለች ብላ በፍጹም የገመተች አይመስለኝም። ሌላው እንግዲህ ወይዘሮ ሉሊት ናታንን መከላከሏን ታይዘዋለች መከታተሏን። እናም ያፌት ጋር ተገናኝተው እያወሩ ነበርና ያፌት ምን ማድረግ እንዳለባት እነሱ ሲያወሩ ስልኳን ቮይስ ላይ አስቀምጠው ከዛ ጥላ ዞር ማለት እንዳለባት ነግሯታል። እና ምን እንዴት ይያል መጣልኝ አንተ እኮ ምን ማድረግ እንዳለብህ አረቀህ የምታስብ ሰው ነህ፣ ያላንተ መልካም ሰው የለም እያለች እንግዲህ ይሄንን መፍትሄ አዲስ የሰጣትን መፍትሄ እንዲህ ባላስተውል ነው እንጂ የሆነ ጊዜ ላይ የሆነ ነገር ምነግራችኋለሁ ብሎ ነበር። ነገር ግን አሁን አይደለም ጊዜው ሲደርስ ነው ብሏቸው ነበር። ይመጣል ሄደል ከዛ ውጭ እኮ ምንም መያያዣ የለውም ብላም ተናግራ ነበረ። እናም ያፌት ከዚህ በኋላ ምንም ስራሽን በስርዓት መስራት እንዳለብሽ ብሎ እስከ ማስጠንቀቂያ ጭምርም ተነግሯታል። እናም እንዲህም አለ እንደያለች መታለች ብቻዋን እያወራች እንደለመደችው ማለት ነው። እና ቤዛና ናኦል አሁን ላይ ሔዋንን የመፈለግ ስራቸውን ተያይዘውታል። በዛሬው ደግሞ ፎቶዋን ፕሪንት አድርገው በየፖሉ ላይ የመለጠፍ ስራውን ተያይዘውታል፣ አጣጥፈውታል። ነገር ግን አንድም ሰው እንኳን አየሁ የሚላት ባለማግኘቷ ቤዛ ጥርጣሬዋ መጥፎ ደረጃ ላይ ደርሷል። በቃ የሆነ ነገር ሆነ እንደሆነ ብዬን የሰጋሁት ብትልም ናኦል ግን መልካም ማሰብ እንዳለባት ምንም ነገር እንደማይፈጠር
እያስረዳት እንግዲህ በየቦታው መለጣጠፉን ተያይዘውታል። እናም እንግዲህ ጉዞውንም የእግር ጉዟቸውንም ተያይዘውት መኪናው የቆመበት ቦታና እነሱ ርቀው ሄደው ስለነበረ ወይ ደክሞኛል ስትል በቃ ቤዝዬ በዚህ ጠብቂኝ እኔ ልሄድና ላምጣው ቢላትም አይ ብቻህን አትሄድም አብረን እንሄዳለን እየቀለድኩ ነው ምናምን ብላ ለመበርታት ሞክራለች። እናም ደግሞ እሱ ምን እንደሆነ ልጠይቀው ብትሞክርም መጀመሪያ የእሷን ጉዳይ መጨረስ እንዳለባቸው ሲነግራት እንዴ እኔ ብቻ ነኝ እንደ ሁሉም ነገሬን የማማክረው ችግሬን አንተም ለኔ ያካፍለኝ እንጂ እና ቢያንስ ያንተንም ችግር ልካፈል ልረዳህ ብትለውም አይ መጀመሪያ አንዱን መጨረስ አለብን ይሄ ዝም ብሎ ነው የተለመደ ነው አዲስ ነገር አይደለም የሆነ ጊዜ ነግርሻለሁ ብሎ ዝም አላት። እና ስትቆጣ አይደለም ቤዝዬ የሆነ ጊዜ ነግርሻለሁ ብሎ በይለፍ አሳደረው ነገሩን። እናም እንግዲህ ቤዝም ተከተማ እንወጣለን ያልከው ስትለው ተከተማማ እንወጣቱን ፈልጌው ነበር ብቻችንን ጸጥ ብሎ ጊዜ ይሄንን ቀን ይሄን ግርግር ማለፉን ግን እንዳልሽው አሁን ላይ ቢያንስ አንዱን ነገር መጨረስ አለብን የሆነ ነገር ላይ ማድረስ አለብን አላት። እሺ በቃ ካልክ እንዳልከውን ተባብለው በዚህ ተስማምተው በቃ ሄድና መኪናውን አምጣ ብላ ቁጭ ብላ እየጠበቀችው ነው። መኪናውን ሊያመጣ ናኦል ሄዷል። እንግዲህ በሌላኛው ምንድነው ገኒ አሁን ላይ ደስ የሚል ላውንደሪ ቤት ተከፍቶላታል እና ገኒ ሰርፕራይዝ አድርገዋታል ቢኒና ናታን። ቢኒ ናታንን ሲያመሰግነው እኔኮ እስከዛሬ ድረስ እንደዚህ ማድረግ ያዋቅኝ ስላልቻለ ነው ሲለውም ተቆጥቷል። ለምን እኔን አልጠየቀኝም? እኔም ብጠይቀኝ መፍትሄ አናጣም ነበርኩ ለምንድነው ለኔ ያልነገርከኝ ሲለው አይ አንተ በራስህ በብዙ ችግር ውስጥ ስላለህ ብዬ ነው ቢለውም እና ታዲያ ቢሆን ለዚህ አንሳለሁ ያው ዞሮ ዞሮ ከዛ እንድትነሳ ያህል ነው ብሎታል። እና ገኒም ስትመጣ ይሄ ያንቺ ነው ሲሏት እጅግ በጣም ደስ ብሏታል። ማመን አቅቷታል። አይደለችም ገኒ ዳግም ደስ ብሏቸዋል። ከዚህ በኋላ ጉሊት መቀመጥ የለም እዚህ ቦታ ላይ ብቻ ነው ብሎ እንግዲህ ሰሞኑ እየተፈጠሩ ባሉት ነገሮች ናታን ጥንቃቄውን እየተዘናጋው ይመስላል። እናም እንግዲህ ኤፉ የምርመራ ውጤቱ ነፃ ሲሆን ማለት ሁለቱ ተመሳሳይ ሳይሆን ሲቀር ለዶክተር ደውላለች። ለዶክተር ስትደውልለት እሷ ጠንካራ ሴት እንደሆነችና የሚገባትን ህይወት መኖር እንዳለባት ነገሮች ደግሞ በተደበቁ ሚስጥር ባረገቻቸው ቁጥር ለሷ ከባድ እንደሚሆን ምክንያቱም እርግዝና እየገፋ የሚሄድ እንጂ እንደሌላው ነገር ተደብቆ የሚቀር ነገር ስላልሆነ አሁን ላይ ነግረው ለናታን ነግረው ናታን መወሰን ያለበትን ነገር መወሰን እንዳለበት እንድታስረዳው ቢነግራትም ኤፉ ግን አይ ብላለች። ዶክተር አንቺም ማትነግሩ ከሆነ እኔ ነግረዋለሁ ሲላት እንደ ዶክተርን እኮ ላንተ ነገሮች ሁሉንም ነገር ማማከር ሌላ ማማከረው ሰው ስለሌለኝ ነው እንደዛማ አታረግም እንደዛ አይሆንም ብላለች። እንዴ ኤፉ ይሄ እኮ ልትደብቂው የሚገባ ነገር አይደለም ለናታን መናገር አለብሽ። አንቺ ጠንካራ ሴት ነሽ ጀግና ሴት ነሽ የሚገባሽን ህይወት መኖር አለብሽ። በደብቅሽው ቁጥር ላንቺ ጥሩ አይደለም የባሰ ነገር ሊመጣ ይችላል። ስለዚህ ጊዜ ንገሪው ቢላትም አይ ዶክተር እኔ አሁን አልናገርም ብላ እምቢ ብላለች። አስቢበት ኤፉ አንቺ ከከበደሽ እኔ እነግረዋለሁ ብሏታል ዶክተሩ። እና እንዳለው እሷ አለመንገሯን ሲያቅሱ ይነግረው ይሆን? ቢነግረውስ ናታን ጋር ምን ይፈጠር ይሆን? በእርግጥ የሚያስደስተው ይመስለኛል። ግን ያፌትስ ምን ያደርጋል? ሌላው እንግዲህ ሰሞኑን ያው እንደተመለከታችሁት ናታን እንዴት በጥንቃቄ እየተጓዘ አይደለም፣ በግዴለሽነት ይመስላል። ምክንያቱም ባሉት ነገሮች መወጣጠር ምክንያት እናም እንግዲህ አሁን ላይ ባለው ሁኔታ የናታን ሰዎች ተከታትለው መውጫ መግቢያውን አውቀዋል እና ከኋላም እየተከተለው ነበር። ታሪኩ ሲከተለው እሱም አውቆ ስለነበር የሆነ መንገድ ላይ ቀየስ አድርጎ ወይዘሮ ትዝታ ስትደውል ስልኩን አንስቶት ወይት ነህ ሲላት አይ እንደዚህ እየተከተሉት እንደሆነ እሱን ማውቃለሁ የት ነህ ስትለው እና ስለ ዲያራ የነገረችው ነገር እንዳለ እንዲነግራት ስትፈልግ እንዴ አሁን በጣም አጣብቂኝ ውስጥ ነው ያለሁት ከዚህ አጣብቂኝ ከወጣው በኋላ ብናወራ ይሻለም ሲላት የት እንዳለ ቦታውን ጠይቀው ነግሮታል። የእውነት ሰው ትልክለት ይሆን? እና ታሪኩም እየተከተለው ነበር። ታሪኩ ተከትሎት እየተከተለው ሳለ የሆነ የቆመ መኪና ባለ የሆነ ቦታ ላይ ሲደርሱ መኪናውም ታሪኩም መሀል አድርገውት ቆመዋል። ወይዘሮ ትዝታ የላከችለት መኪና ይሆናል ወይስ የናታን ሰዎች ሊያግቱት ይሆናል? ምን ትገምታላችሁ? እኔ ግን ሳስበው
ምናልባት እንውጣ ብሏት ስለነበረ ኤፉና ታሪኩ ኤፉና ያፌት ይመስሉኛል። እናንተስ ምን ገምታችኋል? ምን ትገምታላችሁ? እኔ የሚመስለኝ ያፌት ነው እንውጣለን ምሽት ላይ ብሏት ነበር። እናም እንግዲህ ኤፉና ናታን ያሉበት መኪና አልመሰላችሁም? እኔ እንደዛ ነው የመሰለኝ። ናታንንስ ያልፉታል ወይስ ኤፉ ስላለች መልሰው ችግር ውስጥ ያስገቡት ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን። በቅንነት ላይክ፣ ሼር በማድረግ